ሩዝ እንዲህ ካልተሰራ በስተቀር በፍጹም እንዳትቀምሱ። ሱስ የሚሆንባችሁን የአትክልት ሩዝ አሰራር አብረን እናዘጋጅ። የአትክልት ሩዛችንን ለማዘጋጀት እንግዲህ በመጀመሪያ የምንቀቅለው ሩዙን ነው። በስመቲ ሩዙን ስታጥቡት ውሃ እየቀየራችሁ ንጹህ ውሃ እስከሚወጣ ድረስ መታጠብ አለበት። ነገር ግን በምታጥቡበት ጊዜ ጥንቃቄ ማድረግ አለባችሁ። በጣም ከታሸ ሩዙ ሊሰባበርባችሁ ስለሚችል በአንድ እጃችሁ ነው አሸት እያደረጋችሁ ማጠብ ያለባችሁ። የምትቀቅሉት ሩዝ ጥሩ ጣዕም እንዲኖረው በመጀመሪያ ድስታችሁ ውስጥ ትንሽ ዘይት ትጨምራላችሁ። ከዚያ በመቀጠልም ትንሽ ቀረፋ ትጨምሩበታላችሁ። በመቀጠልም ደግሞ ሄል ትጨምሩበታላችሁ። ከዚያ ደግሞ ከሙን ትጨምሩበታላችሁ። እንዲሁም ነጭ ሽንኩርት ትንሽ ጨምረን እነዚህን ቅመሞች ጠበስ ካደረጋችሁ በኋላ አጥባችሁ ያዘጋጃችሁትን ሩዝ ትጨምሩበትና እሱንም በተመሳሳይ ከቅመሙና ከዘይቱ ጋራ በደንብ አድርጋችሁ ትጠብሱታላችሁ። ከዚያም የፈላ ውሃ ጨምራችሁበት ከድናችሁ እስከሚበስል ድረስ ተጠብቁታላችሁ። በነገራችን ላይ እኔ የተጠቀምኩት 1 ኩባያ ሩዝ ነው። ለ1 ኩባያ ሩዝ 2 ኩባያ የፈላ ውሃ ነው የምንጨምርበት። እናንተ ሩዝ በምታዘጋጁበት ጊዜ የሩዛችሁን መጠን አይታችሁ በሩዛችሁ መጠን ልክ ይሄንን ስሌት ተጠቅማችሁ መጠቀም ትችላላችሁ። ማባያውን ለማዘጋጀት እንግዲህ በመጥበሻችን ላይ የሚበቃውን ያህል ዘይት እንጨምራለን። ከዚያም በደቃቁ የተከተፈ ቀይ ሽንኩርት ጨምረንበት በደንብ አድርገን እናቁላለዋለን። ከዚያ በመቀጠልም የተከተፈ ባሮ ሽንኩርት ጨምረን እሱንም ከቀይ ሽንኩርቱ ጋር አብረን እናበስለዋለን። ሽንኩርቱ ከበሰለልን በኋላ የተከተፈ ቲማቲም እንጨምርበትና እሱንም በተመሳሳይ በደንብ አድርገን እናበስለዋለን። ከዚያም በመቀጠል የቲማቲም ድልህ እንጨምርበታለን። እሱንም ጨምረንበት በደንብ ውሃ ጠብ እያደረግን እናቁላለዋለን። ከዚያ በመቀጠልም እርድ እንጨምራለን። ከእርዱ ቀጥለን ደግሞ ነጭ ሽንኩርት እንጨምርበትና በደንብ አድርገን እናቁላለዋለን። ያዘጋጀነው ሶስ እየደረሰልን ነው። አሁን በመቀጠል የምንጨምረው በትንንሹ ተከታትፎ የተዘጋጀና የገነፈለ ፎሶሊያ እንጨምርበታለን። ከዚያም በተመሳሳይ በትንንሹ የተከተፈ እና የገነፈለ ካሮት እንጨምርበትና በደንብ እስከሚበስልልን ድረስ እናቁላለዋለን። የጨመርነው አትክልት ከበሰለልን በኋላ ተቀቅሎ የተዘጋጀውን ድፍን ምስር ጨምረንበት እሳቱ ላይ ትንሽ እናቆየዋለን። በመቀጠልም ጨው እንጨምርበታለን። ከዚያ ለጣዕም ያህል ትንሽ ቁንደ በርበሬ ነስነስ እናረግበታለን። የምታዩት እንግዲህ ሶሳችን ተዘጋጅቶልናል። ጥሩ ሆኖ
አምሮ የተዘጋጀውን ሩዝ እንጨምርበትና በደንብ አድርገን እስከሚዋሃድልን ድረስ እናገናኘዋለን። እንደምታዩት እንግዲህ ሩዛችን በጣም አምሮበታል። ከለሩ በጣም ነው የሚያምረው። እስቲ እንቀምሰዋለን። ቀምሼዋለሁ። በጣም ነው የሚጣፍጠው። በእውነት ነው የምነግራችሁ። በጣም ከለሩ ያምራል። በዚያ ላይ ደግሞ ቴስቱ በጣም የተለየ ነው፣ ይጣፍጣል። ከአትክልት ጋራ ከሰላጣ ጋራ ሰርታችሁ ለገበታ ማቅረብ ትችላላችሁ። ይሄ ምግብ እንዳያመልጣችሁ፣ ስሩና ሞክሩት። ከቤተሰቦቻችሁም ጋራ ዘና በሉበት። ኮሜንታችሁን እጠብቃለሁ። ስለምታበረታቱኝም በጣም አድርጌ ነው የማመሰግናችሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑልኝ።